የምታወሪው? ምን እያወራሁ እንደሆነ በደንብ ታውቃለህ። ይቅርታ፣ እኔ ምንም አልገባኝ። ስማ በቃሉ፣ ከዚህ በኋላ ማለት ነው ከቤተሰቦች ጸጉር ላይ አንድ እንኳን ዘለላ ብትጎን ከአንተ ራስ ላይ እንደማልወርድ እንድታውቅ እፈልጋለሁ። ምንድን ነው እያስፈራራሽኝ ነው? እያስፈራራሁ አይደለም። ታዲያ በማላውቀው ነገር ምንድን ነው የምትደነፊብኝ? ይህ ድንፋታ ሳይሆን እያስጠነቀቅኩ ነው። እሺ ሜላት፣ በጣም እየተሳሳትሽ ነው። እኔ ስለምታወሪውና ስለምትዩ ነገር ምንም አላውቅም። እኔ ሞኝ አይደለሁ። የጠላቴን እርምጃ እያንዳንዷ ነገር ጠንቅቄ ማቅሰው ነኝ። ጥሩ፣ እንግዲያው እንደሱ ከሆነ የፈለግሽውን ማድረግ ትችያለሽ። ከዚህ በኋላ አንዳቸው የቤተሰብ አካል አንድ ነገር ይሁንና አሳይሃለሁ። ፈሪ ሰው ብታገኝ ወኔሽ ደስ ይላል። እንደዚህ ካሰብክ ሜላት መሆኔን ረስተኸዋል ማለት ነው። እጭ ማንም ሁኚ፣ አንቺ ሜላት እንደሆንሽ እኔም በቃሉ ነኝ። እሺ ጥሩ፣ እንግዲህ ከሜላትና ከበቃሉ ማን ጀግና እንደሆነ አብረን እናያለን። እሺ ቆይ ደሴ ምን ልትሰራ ነው ሄድከው? ደሴ እግረ መንገዴን ነው እንጂ የሄድኩትስ ሌላ ቦታ ነበር። እና ታዲያ የት ነው ሄድከው? የሄድኩትማ ጸበል ነበር። ምን ጸበል? አዎ ጸበል ነበር የሄድኩት። እንዴት ሄድክ? ሀኒ፣ እዚህ ያለው ያመኝ እንደነበር ታውቂያለሽ አይደል? አዎ አውቃለሁ። እና ያው ራሴ ለተወሰነ ጊዜ ላረጋጋ ብዬ ነው የሄድኩት። እሺ ታዲያ አሁን እንዴት ነህ? በጣም ደህና ነኝ ሀኒዬ፣ እግዚአብሔር ይመስገን። በደንብ ተሽሎሃል? አዎ አሁንማ ጭራሽ አሞኝ የሚያውቁላ አይመስለኝም። ድንገት ነው የሚያምህ? አይ አሁንማ በጣም ደህና ነኝ። እና አብረን እንሄዳለን ተባብለናል ነበር ኤልያስ። እንዴት ትተኸኝ ትሄዳለህ? ከአንቺ ጋርማ ደሴ ነበር እኮ የተባባልነው። እና ቢሆንስ? ያወኩ ዘግይቼ ኖሯል። አንተ አጎቴ ምንድን ነው ጉዱ? ቀስ ብዬ ስዞር ሁለት ወምሻዎች እየተከተሉ ይኖራል። እውነትህን ነው? ሙት ስልህ። እሺ ምን ፈልገው ነው የሚከተሉክ? እኔ ምን አውቄላቸው ምን ፈልገው እንደነበር። እና ሩጣ መለጥካቸው? ሆይ ማን የድማሙ ነኝ ሮጬ ማመልጠው? ታዲያ ምን አደረግ? ምንም ነገር ያላየው መስዬ መንገዴን ቀጠልኩ። እንዴ አልተከተሉም እንዴ? ተከተሉኝ እንጂ። ምንድን ነው አጎቴ? ነገሩን እኮ ተከታታይ ድራማ አደረጉ። ወይ ንገረኝ ወይ ተው። ምናሴ ላይ ቆማ አስወራ ያልከኝ አንተው አይደለህ እንዴ? እሺ አውራ። እናማ ቀስ ብዬ መንገዴን ቀጠልኩና የሆነ ቅያስ ላይ ስደርስ ተሰወርኩባቸው። እሺ ከዛስ? ተከተለው መጥተው መሳሪያ አወጡ መሰለ። መሳሪያ? አሁና ታ በኋላ የተደብለው ሲፈልጉኝ ተኋላቸው ተጠግቼ በሽመል ሰብሬ ለቀኳቸው። አይ እኔ ድማሙ የዋዛ ሰው አድርጋችሁኛል። እንደው ማለት ነበር አስኮናኝ። አቶ በቃሉ የመስፍን ወንድም ሊያስገድለው ነበር፣ ነገር ግን አልተሳካለትም። ጀግናው ድማሙ እንግዲህ ዞር ብሎ እንደሚከታተሉ ስለተመለከታቸው ማለት ነው፣ ከኋላ ዞሮ ስላያቸው ተደብቆ ቆይቶ እንግዲህ ጆሮ ግንዳቸውን ብሎ በደንብ አድርጎ ደብድቦ ልኳቸዋል። በጣም ነው ደስ የሚለው፣ ምክንያቱም ሜላትን ለመጉዳት አቶ በቃሉ እሱን ለማስገደል አስቦ ነበር። ነገር ግን እቅዱ አልተሳካለትም እና ደውለውም እንዳመለጣቸው ነገሩት። አምልጦናል አላዝነውም ስለው ሲሉት በጣም ተናዶ እየተሳደበ እየተናገረ እያለ ከመሀል አስወግዱት ብያችኋል ነበረ ወይ እያለ እየጮኸ እየተበሳጨ ሲናገር ልጁ ሊወጣ ነበር፣ በአጋጣሚ ይሰማዋል ማለት ነው። በዚህም አጋጣሚ በእርግጥ ወዲያውኑ ቶሎ ወጥቶ የሄደው ማለት ነው ልጁ። ነገር ግን ያወራውን ሁሉ አልሰማውም፣ ሲበሳጭና ሲሳደብ ነው የሰማው ማለት ነው እዝራ። በዚህ ምክንያት አባቱ ጉዳይ አስጨንቆት ቁጭ ብሎት እየነገረው ነበር። ለምንድን ነው እንደዚህ ተበሳጭተህ ስታወራ የነበረው ሲለው በስራ ጉዳይ ነው ሲለው፣ እሷም አላመነውም። በስራ ጉዳይም ቢሆን እንደዚህ ስትበሳጭና ስትጮህ አይቼህ ሰምቼህ አላቅም፣ ምን ሆነ ነው ማግዝ ነገር ካለ ንገረኝ ቢለውም እሱ ግን በጭራሽ የምታግዘኝ ነገር የለም፣ አንተ ራስ ላይ ብቻ ትኩረት አድርገህ ሙሽራ ነህ ብሎ ያው ሸውዶታል ማለት ነው። እናም አቶ በቃሉ እንግዲህ ያቀደው አልተሳካለትም። ድማሙም ዘራፍ እያለ ወደ ቤት ተመልሶ ሄዶ የተፈጠረውን ሁኔታ ሁሉ ነገረው ማለት ነው ለምናሴ። ምናሴም እንዴት ማለት ሊሰርቁ ከሆነ እንዴት ሌቦች ናቸው ምናምን ብሎት ነበር። ነገር ግን ሌቦች ከሆኑ ደግሞ ጥይት ምን ያደርጋሉ ወይስ እናንተ የምትፈሩት ጠላት አላችሁ ወይ ሲላቸው፣ በጭራሽ እኛ ምንም አይነት ጠላት የለንም፣ ስለዚህ ሌቦች ሊሆኑ ይችላሉ ብለዋል። በዛም ደንግጦ ተበሳጭቶ ነው የመጣው ማለት እኔን
ወንዱን ማን ነው የሚደፍረኝ ብሎ ማለት ነው እየጮኸ እየተናደደ ነበር የመጣው። ድማሙ ግን ልክ ልካቸውን አርጎ ሰዷቸው ማለት ነው በደንብ። እሱም አልተሸነፈላቸውም። እሱ ጥይት ይዞ ነው እንግዲህ በዱላ እነሱ ጥይት ይዘው እሱ በዱላ ነው መጥቶ ያሸነፋቸው ማለት ነው። በዚህ ምክንያት እንግዲህ እያደነቀው ነበር ምናሴ። የምር ጀግና ነው፣ እንዴት እነሱ በጥይት እሱ በዱላ ማሸነፉ እያለ እያደናነቀው ነበረ። በሌላ በኩል ኤልያስ ወደ ደሴ ከሄደበት ተመልሶ መጥቷል ማለት ነው። እንግዲህ ያው አብዶ እንደነበረ ሁላቸውም ያውቃሉ። እሱ ግን የማያውቅ ነበር የመሰላቸው። እሱ ግን እኔ እንዳመመኝ ያውቅ ነበር። በዛም ምክንያት እንግዲህ ወደ ጸበል፣ ደሴ ጸበል ከዚህም በፊት አሊ እዞኝ ሄዶ እዛ ስላስገባኝ በዛም ምክንያት አሁንም ጸበል መሄድ አለብኝ ብዬ ስላሰብኩ ጸበል ሂጄ ሰንብቼ መጥቻለሁ ብሎ ነገረው ማለት ነው። በዚህም ደስ ብሎታል ጆሮ። ምክንያቱም ሁሉም ሰው የሚፈልገው እሱ ጸበል እንዲገባ ነበረ። እናም በፊት በጣም ቸግሮት ነበር። አሰባስቦ ብር ገንዘብ ሁሉ አሰባስቦ ወደ ደስ የሚሄድበት ጸበል ሰንብቶ አሁን ላይ ግን በጣም ደህና ነኝ ብሎ ተመልሶ መጥቷል ማለት ነው። እንግዲህ ሀናንም አግኝቷታለኝ። የዚህን ያክል የጠፍተ ነው በጣም ተጨነቅን፣ ሁላችንም ተጨንቀን ነበር ስትለው ያለውን ነገር ሁሉ ነገራት ማለት ነው። አብረን ነበር አብረው ሁላቸውም አብረው ሊሄዱ ነበር የተባባሉት። ነገር ግን እሱ ሁሉንም ነገር ጥሎ ድፍንፍና አድርጎ ሄደ ማለት ነው። እናም ዋናው በመመለሱ ወይዘሮ ሜላትም ያው አስፈልገዋለሁ ብላ ቃል ስለገባችላት ለልጇ በቀላሉ እንዲተመልሶ በመምጣቱ ደስ ብሏታል ማለት ነው። ሁላቸውም አሊ ጓደኛውም ጠብቀኝ ብሎ ሲደውሉለት ግን እሱ አልነበረም ከቤት ሌላ ቦታ ነበር ማለት ነው። እናም ጠብቀኝና አብረን እንሄዳለን ተባባሉ። ወይዘሮ ሜላትም የድርጅቷን ነገር አሁን ላይ እያስተካከለች ትገኛለች። ድርጅቷ በጣም ኪሳራ ውስጥ እንደገባ የታወቀ ነው። አሁን ላይ እሷም ወጥራ እየሰራች ትገኛለች። ወጥራ እየሰራች ነው ማታም ሌሊትም ድርጅቷን ለማዳን። እናም በዚህ ጉዳይ ስለ ልጇ ሽምግልና እያወራቻት ነበር። ሽማግሌ መቼ ነው የምትልኪው? እኔ እኮ ያው አሁን ላይ እናንተም ችግር ላይ ስለሆናችሁ የእናንተ ሁኔታ ስላልተመቻቸ ያው እናንተም ስትመቻቹና ነገሮች ሲመቻቹ እንዲልክ ነግሬዋለሁ። በዛም ምክንያት ነው እንጂ ሊልክ ነበር አስቆሚው ነበር አለቻተኝ። ችግር የለውም እነሱ በፈለጉ ሰዓት የኛ ችግር የለውም። ስለዚህ አንቺ በፈለግሽው ሰዓት ሽማግሌ ማስላክ ትችያለሽ አለቻት። እሷም በጣም ደስ ብሏታል ማለት ነው። ሽማግሌ ልታስልክ አሁን ጫፍ ላይ ደርሰዋል። እንግዲህ ጉዱ ገና አልታወቅም የጠላቷ ልጅ እንደሆነ። ምናሴም ነግሯተኝ ድማሙ ሰዎች ሊደበድቡት እንደነበር እና አደጋ ሊያደርሱበት እንደነበር ነግሯት በጣም ተናዳለችም ደንግጣለች። ማለት ማን ሊመታው ይችላል? ሌባ ከሆነ ደግሞ ጥይት ሊይዙ አይችሉም በጭራሽ ብላ ጠርጥራለች ማለት ነው ወይዘሮ ሜላት። እና በሷ ምክንያት ሊገደል እንደሆነ አላወቀችም በጭራሽ። እንግዲህ እሷን ለመጉዳት ነበረ ይህን ነገር ያደረገው በቃሉ። እናም ልጆቹንም ሰብስበው ለማናገር ሞክረዋለኝ። ግን ልጆቹ አመለጠን ያሉት አይናችሁ ማየት አልፈልግም፣ ድጋሚ ከእናንተ ጋር በጭራሽ ስራ መስራት አልፈልግም ብሎ አባሯቸዋለኝ። እስራም በአባቱ ጉዳይ በጣም ተጨንቆን ለሀኒቾ እየነገራት ነበር። አባቴ እንደዚህ ሲጨናነቅ አይቼው አላቅም ነበርና በስራም ጉዳይ ቢሆን ተረብሸዋል ብሎ እየነገራት ነበር። እሷም ምን አዲስ ነገር የለውም እነሱ በስራ እንደዚህ ሊወጣጠሩ ይችላሉ፣ ስለዚህ አንተ ራስህን አታስጨንቅ ብላ አጽናናችሁ ማለት ነው። ያው ናፈቅሽኝ አዲስ ሙሽራ ስለሆኑ በየቀኑ ናፈቅሽኝ ናፈቀኝ ይባባላሉ። እና ተገናኝተው ስለ አባቱ ያለበት ሁኔታ እየነገረው ነበር። እና እነሱ ከጀርባ ያለውን ጉድ ሁሉ ምንም ነገር እየገባቸው አይደለም ማለት ነው። እናም ሂዳ ጠይቀው ነበር ወይዘሮ ሜላትም ማን እንደሆነ እንደዚህ ሊያደርግ የቻለው። ሁላቸውም እንግዲህ በኋላ ላይ ነው የሚያውቁት ማለት ነው ጉዱን። እሱ ነው ይህን ነገር እያደረገ እንደሆነ ስታቅ ሜላት የበለጠ ነው የምትናደደው። ጭራሽ በሷ ምክንያት እንግዲህ የባሏን ወንድም ለማስገደል ከደረሰ በጣም ከባድ ነው እየሄደበት ያለው ርቀት አቶ በቃሉ። ይህንንም ካወቀች ወይዘሮ ሜላት ሲጀመር በጣም ነው እማትለቀው እሷ። ምክንያቱም በጣም ጠንካራና ኃይለኛ ሴት ናት። ለሱ የምታንስ አይደለችም። ባሏ ነው እንጂ በእነሱ ተንኮልና ሴራ የሚወድቀው ማለት ነው። እና ውድ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስላል። ስለምትከታተሉ እናመሰግናለን። በሌላ ቪዲዮ ተመልሰን እስከምንገናኝ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አበረታቱን።